ቅድስና ወይም ሃጊያስሞስ ማለት እንችላለን ሃይማኖተኛው ዓለም ጥቃት ያደረሰበት አስተምህሮ ነው። ቅድስና ሃይማኖተኛው ዓለም ድሮ የነበርንበትም ዓለም ቢሆን የፕሮቴስታንቱ ዓለምም ቢሆን ሃይማኖተኛው ዓለም ጥቃት ያደረሰበት ትምህርት ቢኖር ጥቃት ያደረሰበት አስተምህሮ ቢኖር የቅድስና አስተምህሮ ነው። ቅድስናን ከመጽሐፍ ቅዱሱ ሳይሆን ከእግዚአብሔር ሐሳብ ሳይሆን ከሃይማኖተኛው ዓለም በመጀመር ሃይማኖተኛው ዓለም የሚያስተምረውን መጽሐፍ ቅዱሳዊ የሆነ ወይም መጽሐፍ ቅዱሳዊ መሰረት የሌለውን ነገር በማስተማርና እንደዛ በማሰብ ቅድስና ላይ ጥቃት ተፈጽሟል። ስለ ቅድስና ሙሉ ማብራሪያ መስጠት የሚችለው ቅዱስ የሆነው እግዚአብሔር ብቻ። ስለ ቅድስና ሙሉ ማብራሪያ የምናገኘው በቅዱስ ቃሉ ውስጥ ብቻና ብቻ። ከሃይማኖት ከጎን አይደለም የምንጀምረው፣ የምንቀዳው ከሃይማኖት አይደለም። ሃይማኖተኛው ዓለም ፈጽሞ መጽሐፍ ቅዱሳዊ የሆነውን ቅድስና ስቶ የራሱን ትምህርት ቀርጿል። ጭራሽ ከአጋንንታዊ ነገር ጋር የተያያዘ ነው። ቅዱሳን ለመሆን ነው ገና የሚፍጨረጨሩት። ቅዱሳን ለመሆን ነው አንዳች ነገር የሚያደርጉት። የሚጾሙት የሚጸልዩት ገና ምን ለመሆን ነው? ቅዱስ ለመሆን ነው። ይሄ ደግሞ ፈጽሞ መጽሐፍ ቅዱሳዊ መሰረት የለው። እኛ ክርስቲያኖች ቅዱሳን ስለሆንን የቅድስናን ሕይወት እንለማመዳለን እንጂ ቅዱሳን ለመሆን ገና የምንፈጽመው ሃይማኖታዊ ስርዓት የለም። ሃይማኖተኛው ዓለም ግን ገና ቅዱስ ለመሆን በአምላክ ፊት ገና ቅዱስ ለመባል የተለያዩ ሃይማኖታዊ ስርዓቶችን ይፈጽማል። ጸሎታቸውም፣ ጾማቸውም፣ ድርጊታቸውም፣ ነገራቸው በሙሉ ገና በአምላክ ፊት ምን ለመሆን ነው? ቅዱስ ለመሆን ነው። ይሄ መጽሐፍ ቅዱሳዊ አይደለም። ለዛ ነው ሃይማኖተኛው ዓለም ጥቃት የፈጸመበት የትምህርት ርዕስ ነው ያልነው። እንግዲህ እኛ ክርስቲያኖች እዚህ ቤት ያለን ሁላችንም ይህንን ትምህርት ስናጠና የምናጠናበት ሁለት ምክንያት አለን። አንደኛው ምክንያታችን አምላካችን እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ስለተናገረ እግዚአብሔር በክርስቶስ ቅዱሳን እንዳደረገን በማወቅ ይህንን የቅድስና ሕይወት በኑሯችን በሕይወታችን ለመግለጥ ይህንን ትምህርት እናጠናለን። መጀመሪያ የቅድስና ኑሮ ከመኖራችን በፊት አንድ ነገር ማወቅ አለብን። እኛ ራሳችን በክርስቶስ ምኖች ነን? ቅዱሳን። ቅዱሳን እንደሆንን ስናቅ ነው ያን ጊዜ የቅድስና ኑሮ መለማመድ የምንችለው። ወደ ልምምዱ ወደ ኑሮ ወደሚገለጠው የሕይወት ስርዓት ከመሄዳችን በፊት እኔ ራሴ ምንድን ነኝ? እግዚአብሔር በአዲስ ኪዳን ወይም በጸጋ በሆነው መገለጡ አድርጉ ከማለቱ በፊት ያደርጋል። አንተ አየው፣ አድርጉ ከማለቱ ይህንን ግለጡት፣ እንደሚገባ ኑሩ፣ ተመላለሱ ከማለቱ በፊት መጀመሪያ አቅሙን ባንተ ውስጥ ያስቀምጣል። መጀመሪያ እኛን ራሳችንን ያደርገናል። ካደረገን አቅሙንም በእኛ ውስጥ ካስቀመጠ በኋላ ነው ያንን የሕይወት ስርዓት ምን በሉት? ተመላለሱት፣ ኑሩት የሚለን ማለት ነው። በብሉይ ኪዳን በሕጉ ዘመን አድርግ አታድርግ የሚል ትእዛዝ ይሰጣል። ማድረግ የምትችልበትን አቅምና አቢሊቲ ግን አይሰጥህም። ሕግ ያዛል፣ አድርግ ይልሃል። ማድረግ የምትችልበትን አቢሊቲ አይሰጥህም። ጸጋ መጀመሪያ አድርግ ከማለቱ በፊት ራሱ አንደኛ ተደርጎልሃል የሚል ዘና ያመጣል፣ ወይም ተደርገሃል ይልሃል። አሁን የሆንከውን የሕይወት ስርዓት እንደሚገባ ምን በለው ግለጠው። ስለሆንክ እንጂ ለመሆን አይደለም። ለምሳሌ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝን ሰጣችኋለሁ አለ። እኛ እንድንዋደድ የተጠራ ነው ሰው ወደ ጎን በሚዋደድበት ልክና መጠን ሳይሆን ኢየሱስ እኛን በወደደበት የፍቅር ልክና መጠን እንድንዋደድ ትእዛዝ ሰጠን። ትእዛዝ ፕሪሰፕት ነው የሰጠን። እንደ ጌታ ሆይ እንኳን አንተኛን በወደድክበት መውደድ ነውና በራሳችን በሰውኛ ፍቅር እኮ መዋደድ የማንችል ደካሞች ነን። እንዴት ኢየሱስ ሆይ ትእዛዝ ትሰጠናለህ? ኢየሱስ እርስ በርሳችሁ ተዋደዱ ሲል አንድ ነገር ራሳችንን እኛን አምኖን አይደለም።
ያንን የእርሱን ፍቅር ይላል ሮሜ ምዕራፍ 5 ቁጥር 5 ላይ በመንፈስ ቅዱስ አማካኝነት በልባችን ውስጥ ምን አለው? አፈሰሰው። ያንን የራሱን ፍቅር በእኛ ውስጥ ስላስቀመጠ ነው እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ? ተዋደዱ። እንደዚሁ ሁሉ እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ ሲል የሆነ ቅዱሳን ለመሆን ተፍጨርጨሩ ታገሉ እያለ ሳይሆን መጀመሪያ በልጄ ምን አድርጌያችኋለሁ? ቅዱሳን አድርጌያችኋለሁ። ስለዚህ ያንን በውስጣችሁ ያለውን የተካፈላችሁትን ቅድስና ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር የእግዚአብሔር የቅድስና ሲድ በእርሱ ውስጥ ምን ይላልና? ይኖራልና። ስለዚህ ከእግዚአብሔር የተወለድን እኛ ሁላችን የእግዚአብሔር የቅድስና ዘር በውስጣችን አለ። ቅዱሳን ሁኑ ሲል አሁን ያንን ዘር ምን በሉት ነው? ግለጡት፣ ኑሩት፣ ተለማመዱት። ምክንያቱም ቅድስናን በሚመለከት ብዙ ችግሮች አሉ። ከዚያ ባለፈ እኛ ክርስቲያኖች ልብ ልንል የሚገባን ነገር ክርስትና የጥቅስ ጉዳይ አይደለም። ክርስትና ከጥቅስ ያልፋል። ክርስትና የተጨበጠና የተረጋገጠ ፕራክቲካል የሆነ የህይወት ስርዓት አለው። አሁን ላይ ጠቃሽ ነው የበዛው። የእውነት ነው የምላችሁ፣ በየሶሻል ሚዲያው ጠቃሽ በዝቷል። የዓለም ህዝብ ደግሞ አሁን ምን መሰላችሁ እያለን ያለው? ጥቅስ ሳይሆን ህይወት እፈልጋለሁ። ጥቅስማ ብዙ ነው የሚጠቅሰው። ሰይጣንም አንሻፎም ቢሆን ምን ይላል? ይጠቅሳል እኮ። ሰይጣንም ይጠቅሳል ለጥቅስ። ክርስትና ግን ጥቅስ ብቻ ሳይሆን ከዚያ ምን ይላል? ያልፋል። ስለዚህ በስራ ቦታ በመውጣትና በመግባታችን በሰፈር በእንቅስቃሴዎቻችን ሁሉ እግዚአብሔር በክርስቶስ ኢየሱስ ቅዱሳን ስላደረገን ያንን የቅድስና የህይወት ስርዓት መግለጥ መኖር እንዳለብን መጽሐፍ ቅዱስ ይነግረናል። የቅድስና ህይወት ሊገለጥብን ያስፈልጋል። ለዛ ነው ተሰሎንቄ ላይ ምን ይላል? እግዚአብሔር ለቅድስና እንጂ ለርኩሰት ምን አላለንም? አልጠራንም። ትላንት ጆሮ ጭው የሚያሳይ ነገር ሰማው። እንግዲህ ነብይ ነኝ ነው ያለው፣ ግን 9 ሴቶችን ይዟል። አገባሻለሁ እያለ አሁን 9 ደርሷል። ኦኬ፣ ነብይ ነኝ ብሏል። አገባሻለሁ እያለ ነው። እግዚአብሔር ቅዱሳን ለርኩሰት አልጠራን። የጌታን ስም እያሰደብን ያለ ነው። በእኛ ምክንያት የጌታ ስም ሊከብር ሲገባው እየተሰደበ ነው። እነዚህ ሰዎች ሪል ቦርን አጌን ናቸው ወይ? እነዚህ ሰዎች ሰይጣን በመካከል አስገብቶ የጌታ ኢየሱስ ክርስቶስ ስም እንዲሰደብና ወንጌል እንዲነቀፍ እያደረገ ቢሆንስ? ምክንያቱም ዳግም ልደትን የእግዚአብሔርን የቅድስና ህይወት የተካፈለ ሰው እንደዚህ ያደርጋል ብዬ አላምን። ጸጋው የገባ ሰው እንደዚህ አመጽ ይሰራል ብዬ አላምን። በጣም አስደንጋጭ። እጸልይልሻለሁ እያለ ነው። እንግዲህ ልጅቱ ራሱ ትናገር ነበር። እጸልይልሻለሁ ብሎ ነው። ከዛ አንደኛዋ ትመጣለች። እንግዲህ ነብይ ነኝ ነው ያለው። እኛ ደግሞ በሱ ላይ ደግሞ ትንቢት እንናገራለን። የሰራዊት ጌታ እግዚአብሔር እንዲህ ብሎሃል፣ ህዝቤን ልቀቅ። ህዝብን የሰበሰበው ይሰው እውነት ነው። ህዝቤን ልቀቅ። ሴቶች እህቶቻችንም ጠንቃቃ ሁኑ። ዝም ብሎ መድረክ ላይ ስለወጣ ከጀርባው ክንፍ አውጥቷል ማለት የጌታ ነው ማለት አይደለም። እጸልይልሻለሁ ምናምን እያለ ሲመጣ አሜን የጌታ ሰው ብላችሁ ዝም ብላችሁ አትሂዱ። እናንተም ጠንቃቃ ሁኑ። ምክንያቱም በዚህ ሰው ብቻ ሳይሆን በእናንተም ጭምር ነው ጌታ የሚሰደበው። ስለዚህ ይህንን ያልኩት ለምንድን ነው? እግዚአብሔር ለቅድስና እንጂ ለርኩሰት አልጠራን። ይሄ የቅድስና አስተምህሮ የቅድስና የህይወት ስርዓት በህይወታችን ሊገለጥና ጌታ ሊከብርበት ይገባል። ሁለተኛ የምናጠናበት ምክንያት ስለ ቅድስና ትክክለኛ የሆነ መጽሐፍ ቅዱሳዊ አስተምህሮ ለመያዝ። ስለ ቅድስና ስናስብ ከቅዱስ ቃሉ ነው መጀመር ያለብን እንጂ ከሆኑ ሃይማኖቶችና ከሰማናቸው ስብከቶች አይደለም። ምክንያቱም ስለ ቅድስና መጽሐፍ ቅዱሳዊ መሰረት የሌላቸው ሃይማኖታዊና አጋንንታዊ አስተምህሮች አሉ። ከነዚያም አስተምህሮች መጠበቅ አለብን። ድሮ የነበርንበት ቤተ እምነት ሃይማኖታዊ ብቻ ሳይሆን
ወደኛ አካባቢ ስትመጣ አጋንንታዊ የሆኑ አስተምህሮችም አሉ በቅድስና ዙሪያ ማለት ነው። መጽሐፍ ቅዱሳዊ ባጭሩ መጽሐፍ ቅዱሳዊ መሰረት የሌለው ነገር በሙሉ አትጠራጠሩ፣ ከጀርባው አጋንንትና የሰው ትብብር ነው። የአጋንንትና የሰው ትብብር ነው ያለው። ስለዚህ ከእንደዚህ አይነት ነገር ራሳችንን መጠበቅ አለብን። እንደ ቅዱስ ቃሉ ልንመላለስ፣ የቅዱስ ቃሉ የህይወት ስርዓት በእኛ ሊገለጥብን፣ ከዚህ በኋላ ህፃናት ሆነን የምንኖርበት ጊዜ ይበቃል። ወደ ማቹሪቲ መምጣት አለብን። ህፃን ሳለው ልጅ ሳለው እንደ ልጅ አስብ ነበር፣ እቆጥር ነበር፣ እንደዚያ ነበረ የምመላለሰው። አሁን ግን የልጅነትን ጸባይ ምን ብያለሁ? ሽር ያለው ወደ ማቹሪቲ መምጣት፣ አሁን ፕራክቲካል ወደ ሆነ ምልልስ ውስጥ መምጣት። ተመላለሱ ተመላለሱ እንዲህ ተመላለሱ እያለ ሐዋርያው ጳውሎስ በኤፌሶን መልእክቱ ላይ እንዲሁም በተለያዩ መልእክቶቹ ላይ ያሳስበናል። ተመላለሱ፣ እንደዚህ ልትመላለሱ ይገባችኋል። ከማያምኑ ሰዎች ኃጢአተኛ ኑሯቸው ጋር ደግሞ መተባበር የለባችሁ። በስራ በትምህርት ልትገናኙ ትችላላችሁ፣ በአመጻቸው ግን ልትተባበሩ አያስፈልግም ፈጽሞ። በዚያ ላይ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 9 በኋላ ምንድነው የሚለው? ዓለማውያን ብቻ ሳይሆን ወንድም ነኝ እያሉ የሚል ቃል ተጠቅሟል። ወንድም ነኝ እያሉ ከሚሴስኑ፣ ወንድም ነኝ እያሉ ጣዖትን ከሚያመልኩ፣ ወንድም ነኝ እያሉ ገንዘብን ከሚዘርፉ ከነዚህ ሰዎች ጋር ፈጽሞ ምን አትበሉ? አትተባበሩ። አትተባበሩ የሚለው ከዓለማውያን ኃጢአት ብቻ ሳይሆን ወንድም ነኝ እያሉ ከሚያጭበረብሩ ሰዎችም ልንለይ ይገባል። እንግዲህ ቅድስና በግሪኩ ሃጊያስሞስ በዕብራይስጡ ደግሞ ቃዶሽ የሚል ቃል አለው። ይህ ማለት ሆሊነስ ወይም ሳንቲፊኬሽን ይለዋል እንግሊዘኛው። ቅድስና ማለት ምን ማለት ነው ስንል ቀደሰ፣ ለየ፣ መርጦ አወጣ ማለት ሲሆን እግዚአብሔር በልጁ በኢየሱስ ክርስቶስ የመስዋዕትነት ሥራ በፈሰሰው በክቡር ደሙ አማካኝነት አማኞችን ከዓለም እና ከኃጢአት ለይቶ በማውጣት የባህሪው የቅድስናው ተካፋዮች እንድንሆን አድርገውናል። ስለዚህ ቅድስና ማለት ለይቶ ማውጣት፣ መርጦ ማውጣት፣ የራሱን ባህሪ ደግሞ በክርስቶስ ኢየሱስ በኩል ምን ማለት ማካፈል። ስለዚህ እግዚአብሔር የቅድስና ዘር በእያንዳንዳችን አለ፣ በውስጣችን ገብቷል። የማን አንተ ውስጥ ያለው የቅድስና ባህሪ የሙሴ አይደለም። አንተ ውስጥ ያለው የቅድስና ባህሪ የገብርኤልም አይደለም። የሙሴም የገብርኤልም ፈጣሪ የሆነው የእግዚአብሔር የቅድስና ዘር በማን ውስጥ ገብቷል? በእኛ ውስጥ ገብቷል። አባባ እባክህ ጸጋ ጨምርልን። ስለዚህ እዚህ ቤት ያለን በክርስቶስ ምንድነን? ቅዱሳን ነን። እንግዲህ በክርስቶስ የተሰጠን አንዱ ቅድስና ደግሞ ስንት ገጽታዎች አሉት? 3 ገጽታዎች አሉት። እዚህ ላይ ነው ፎከስ አድርገን መማማር ያለብን። በክርስቶስ የተሰጠን አንዱ ቅድስና 3 ገጽታዎች አሉት። ከዚህ የተነሳ አንደኛው የስፍራ ወይም የቦታ ቅድስና ይባላል፣ ፖዚሽናል ሳንቲፊኬሽን የሚባለው ነው። ሁለተኛው ደግሞ የምንለማመደው ቅድስና ኤክስፕራንሻል የሆነ ሳንቲፊኬሽን ነው። ሶስተኛው ፍጹማዊ ቅድስና አልቲሜት ሳንቲፊኬሽን የሚባለው ነው። እነዚህን 3ቱን ጌታ ይረዳናል። በ2 ወይ በ3 ሳምንት ውስጥ እንጨርሳቸዋለን። እንግዲህ እነዚህ 3 ገጽታዎች አንድ ባንድ መመልከት ስላለብን ዛሬ የምንመለከተው የመጀመሪያው የስፍራ ወይም የቦታ ቅድስና ፖዚሽናል ሳንቲፊኬሽን የሚባለው ነው። አባባ ጸጋ ጨምርልን። ስፍራዊ ቅድስና ሰው በየትኛው መልካም ስራው ከእግዚአብሔር ቅድስና ተካፋይ መሆን ስለማይችል ራሱ እግዚአብሔር በልጁ በክርስቶስ የቤዛነት ሥራ ያመነውን ቅዱሳን ሁላችንን ያለ እኛ ተሳትፎ ቅዱሳን እንዳደረገን የቅድስናው ተካፋዮች እንዳደረገን የሚያሳይ ነው። የትኛው ቅድስና? ፖዚሽናል የሚባለው ስፍራዊ ቅድስና በክርስቶስ ኢየሱስ ባመንበት ቅጽበት ያለ እኛ ተሳትፎ እግዚአብሔር እኛን ሁላችንን ቅዱሳን ያደረገበት የቅድስናው ተካፋዮቹ ያደረገበት የቅድስና ገጽታ ወይም የቅድስና አይነት ፖዚሽናል ሳንቲፊኬሽን ወይም የስፍራ የቦታ ቅድስና ይባላል። ስፍራዊ ቅድስና ልደትን እንጂ እድገትን አያሳይም። ኦኬ፣
ስፍራዊ ቅድስና ልደትን እንጂ ከእድገት ጋር አይደለም። ወደ እድገት ስንመጣ የምንለማመደው ወይም ኤክስፔሪንሻል የሚባለው ሳንቲፊኬሽን ይመጣል። ይሄኛው በክርስቶስ ኢየሱስ ፖዚሽናል የተቆጠረልን ቅድስና ግን ልደትን እንጂ እድገትን የሚያሳይ አይደለም። ልብ ብላችሁ አዳምጡ። ስለዚህ ጌታን በማመን 30 ዓመት የሆነው አንድ አማኝና ካመነ ገና 30 ደቂቃ የሆነው አማኝ በዚህ ቅድስና ምንድናቸው? አንድ ናቸው፣ እኩል ናቸው። ያም 30 ዓመት የሆነውም ሰው በክርስቶስ በማመን የተቆጠረለት ስፍራዊ ቅድስና ነው። ካመነ 30 ደቂቃ የሆነውም ይሄ ወንድማችን በክርስቶስ በማመኑ ምክንያት የተቆጠረለት ቅድስና ስለሆነ በመካከላቸው ልዩነት የሚባል ነገር የለም። በክርስቶስ ኢየሱስ ፖዚሽናል ያገኘ ነው። ይሄ በክርስቶስ ኢየሱስ ፖዚሽናል የተቆጠረልን ቅድስና ፈጽሞ የሚለያይ የሚቀያየርና የሚበላለጥ አይደለም። በእኛ ሁኔታ ላይ የሚመሰረት አይደለም። ለዛ ነው ይሄኛው ፖዚሽናል ወይም ስፍራዊ ቅድስና ልደትን እንጂ እድገትን የሚያሳይ አይደለም። ልብ በሉ። ይህንን ነገር በደንብ ካጠራን በኋላ ኤክስፔሪንሻል ወይም ደግሞ የምንለማመደው ወደሚለው ስንመጣ ቦታን ሳይሆን እርሱ ልደትን ሳይሆን ምንን የሚያሳይ ነው? እድገትን የሚያሳይ ይሆናል። ኦኬ ቀጥሎ ስፍራዊ ቅድስና በክርስቶስ ለእግዚአብሔር የተለየ ልጆች መሆናችንን የሚያበስር እንጂ አሁን በምድር ላይ ስላለን መልካም ባህሪና ምልልስ የሚናገር አይደለም። በክርስቶስ ኢየሱስ ስናምን የተቆጠረልንን ነገር የሚያሳይ ነው። በእግዚአብሔር ፊት ያለንን ነገር የሚያሳይ ነው እንጂ በሰው ፊት ያለንን ነገር የሚያሳይ አይደለም። በክርስቶስ ኢየሱስ ስናምን በእግዚአብሔር ዘንድ የምንታይበት ቅድስና ነው እርሱ። ተመልከቱ። ነገር ግን በሰፈር እኮ አሁንም ገና ነን። በሰፈር ገና ነን። ምልልስ የሚባለው ጋር ገና አልመጣንም። አንዳንድ ጊዜ ሰፈር ብቻ ሳይሆን እኛ ራሳችን ምን እንደተደረግንም አናውቅም። የድሮ ነገራችን፣ የድሮ ጸባያችን፣ የድሮ ነገራችን ብዙ ነገር ገና ምን አላለንም አልለቀቀንም። ባመንበት ሰሞን ባመንበት ቅጽበት ላይ ብዙ ነገር ባንዴ ተለውጦ በቃ የቅድስናን የህይወት ስርዓት በማቹሪቲ ደረጃ ትለማመዳለህ ማለት አይደለም። ምክንያቱም እድገት ሂደት እንጂ ቅጽበታዊ ጉዳይ አይደለም። ለዛ ነው አንድ በክርስቶስ ኢየሱስ ያመነና ሳምንት የሆነው ቅዱሳን ጋር ፐርፌክሽን ወይም ደግሞ ማቹሪቲ መጠበቅ ራሱ አንደኛ ተፈጥሯዊ ራሱ አይደለም። አሁን የተወለደ ህፃን ልጅ ኦኬ በሚቀጥለው ቀን የ10 ዓመት አቋም ሊኖረው ይችላል? አይችልም። እኛም እንደዚሁ ተፈጥሮ እንኳን አያስተምራችሁም እንዳለ ሐዋርያው ጳውሎስ ግልገሎች አሉ። ደግሞ ቀጥሎ ደግሞ ምኖች አሉ? ጠቦቶች አሉ። ሲቀጥል ደግሞ ወደ ማቹሪቲ የደረሱ ደግሞ በጎች አሉ ማለት ነው። ስለዚህ ግልገሎችን እንዴት ነው ትሪት ማድረግ ያለብን? ግልገሉን እንደ ጠቦት፣ ግልገሉን እንደ በግ በሚቀጥለው ሳምንት ወይም በሚቀጥለው ዓመት መለወጥ አለብህ። ይሄ ባህሪ ሊገለጥብህ ይገባል ካልክቶትን እንደ ጠቦት፣ እንደገና ደግሞ ማቹሪቲ ክላስ ውስጥ የገቡትን ደግሞ የሚወልዱትን የከበዱትን በብዙ ፍሬ የሚገለጡትን በጎች ደግሞ እንደሚገባ ለይተማ። አልበለዚያ ጥሩ አይመጣም። ቅዱስ ግልገሎች ገና ናቸው። አንዳንዴ ልታቅፋቸው ሁሉ ይገባል። ግልገሎች ችግሩ ምንድነው? 20-30 ዓመት በጌታ ቤትም ውስጥ ሆኖ እቀፉኝ ካለ ጥሩ አይመጣም። እሱ ወደ ማቀፍ ነው መምጣት ያለበት አይደል እንዴ? እቀፉኝ ካለ ያንን የሚያክል ሰውዬ እኔ አላሳዝናችሁም? ራሱ ኦኬ መንፈሳዊ ባክቦንህን ይሰብረዋል፣ የጀርባ አጥንትህን ይሰብረዋል። እንደዚህ አይነት ሰው ማለት ነው። በቃ ህፃናት አሉ። በህፃንነታቸው ህፃንን ራሱ እቀፈኝ ሳይልህ እኮ ምን ትለዋለህ? ታቅፈዋለህ እኮ። ህፃን ልጅ እቀፈኝ ብሎ ራሱ የማውራት ግዴታ የለበትም። ልትንቀሳቀስ ስትል አንስተህ ትይዘዋለህ ማለት ነው። ትልቅዬ ሰውዬ ግን አሁን በጌታ 15 ዓመቴ ነው በጌታ 20 ዓመቴ ነው እያለ ወልዶ ማቀፍ ሲገባው አሁንም ካላቀፋችሁኝ እኮ ካላደረጋችሁኝ ካለ ጥሩ አይመጣም። የጀርባ አጥንትን መንፈሳዊ የጀርባ አጥንትን ነው የሚሰብረው ማለት ነው። ኦኬ ስለዚህ ሁላችንም ወደ ማቹሪቲ ደረጃ መምጣት ግን ህፃንነት ትክክል ነው፣ ተፈጥሯዊ ነው። አዎ እነዛን ግልገሎች የመሸከም ግዴታ አለ። ቀጥሎ ደግሞ ምኖች አሉ?
ጠቦቶች። ጠቦት የሚባለው አሁን ኢትዮጵያን እያስቸገረ ያለው መያዣ መጨበጫ የሌለው ሁሉንም አውቃለሁ ይላል። ሁሉንም አውቃለሁ እኔ ነው የማብራራው ይላል። ጠቦት ማለት በዚህ በኩል ጧጧጧጧ እያለ የሮጠው አይነት ማለት ነው። እንግዲህ እሱ ከዳነ ማለት ነው። ከዳነ አሁን በቃ ወንበር እየሰበረ ያለው ግልገል መስሎ ነው አይደለም። ግልገልማ ምን ወንበር ራሱ እሱ ራሱ ይሰበራል ገና ነው። ኦኬ ጠቦት የሚባለው አለ። ደብዬ አንድ ጥሩ ቋንቋ ሰጥቶታል ለዚህ መንፈሳዊ ፍንዳታ። ኦኬ መንፈሳዊ ረባሽ ማለት ነው። ይሄ በጣም በቃ መስመር ልታሳየው ይገባል። የሆነ በጣም እንትን ልትለው ይገባል። በጣም ተስፋ የሚያስቆርጥ ትዕግስት የሚያስፈልገው። ቀጥሎ ደግሞ ምኖች አሉ? በጎች አሉ። በጎች ራሱ ሲራመዱ ቀስ ብለው ነው የሚሄዱት። ማቹርድ ናቸው። ከራሳቸው አልፈው መውለድ የሚችሉ ናቸው። አባባ እባክህ አሳድገን፣ ጸጋ ጨምርልን። ይህንን ሁሉ ያወራነው ለምንድን ነው? ፖዚሽናል የሆነው ስፍራዊ ቅድስና በጌታ 30 ዓመትም የሆነው ሰው ካመነ አሁንም ደግሞ 30 ደቂቃ የሆነው ሰው በእግዚአብሔር ዘንድ ቅድስናቸው ስንት ነው? አንድ ነው፣ እኩል ነው። ቀጥሎ ስፍራዊ ቅድስና ጉዳዩ ስለ ቦታችን እንጂ ስለ ባህሪያችን አይደለም። ሲቀጥል ስፍራዊ ቅድስና የሚያወራው እኛን አስመልክቶ በክርስቶስ የቤዛነት ሥራ በሰማይ ስለተከናወነው ለውጥ እንጂ በምድር ላይ ስላለን ስለ ምግባራዊ ለውጥና ምልልስ አይደለም። ስለ ምድር አይደለም የሚያወራው፣ ስለ ሰማይ ነው የሚያወራው። ስፍራዊ ቅድስና በክርስቶስ ኢየሱስ የቤዛነት ሥራ ሰማይ እንዴት እንደተቀበለ በሰማያዊው ዓለም ላይ ስለተከናወነው ነገር እንጂ በምድር ላይ ስለምትመላለሰው ነገር እያወራ አይደለም። አባባ ጸጋ ጨምርልን። ጥቅስ ያስፈልገናል። ጥቅስን ሮጥ ብለን እናያለን። አባ አቅም ጨምርልን። ጥቅስ እስኪ ከዘፍጥረት ምዕራፍ 2 ከቁጥር 1 ጀምሮ ስፍራዊ ቅድስናን እንመልከት በምሳሌና በጥላ መልኩ። ሰው በስንተኛው ቀን የተፈጠረው? በስድስተኛው ቀን። 6 ቁጥር የምን ቁጥር ነው ብለናል? የሰው ቁጥር የድካም ቁጥር ነው ብለናል። የድካም ቁጥር ነው። ስለዚህ በስድስተኛው ቀን ተፈጠረና በስንተኛው ቀን እረፍ ተባለ? በሰባተኛው ቀን። የሰው የመጀመሪያው ቀኑ ምንድነው ማለት ነው? 7 ነው ማለት ነው። ምክንያቱም ከ6 ወደ ስንት ነው የተጠራው? ወደ 7። ስለዚህ ወደ ማን 7 ማንን ነው የሚያሳየው? እውነተኛው ሰንበታችን አማናዊ ሰንበታችን ማን ነው? ኢየሱስ ክርስቶስ። ስለዚህ ሰው ከ6 ወደ 7 ከራሱ ወደ ማን ነው የተጠራው? ወደ ክርስቶስ። ለዚያ ነው አማናዊው ሰንበት መጣና እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ። 7 እኮ ሻባት፣ ሰባተኛው ቀን ሰንበት። ሰንበት ፐርሰን ነው። ሰንበት እግር አለው። ምን አለ? ሰንበት ወይም ሻባት ያወራል። አማናዊው ሰንበታችን ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰው በስድስተኛ ቀን ከተፈጠረ በራሱ ጎደሎ ስለሆነ 6 ቁጥር የጉድለት ቁጥር ስለሆነ ከ6 ወደ ስንት ነው የተጠራው? ወደ 7። 7ን ደግሞ እግዚአብሔር እንዴት ባርኮታል፣ እንዴት ቀድሶታል። ዘፍጥረት ምዕራፍ 2 አባባክ ጸጋ ጨምርልን። ዘፍጥረት ምዕራፍ 2 ቁጥር 1 ጀምሮ በጣም አዲስ ቂዳናዊ ቋንቋ ነው የምናገኘው። ገና ሲጀምር ሰማይና ምድር ሰራዊታቸውም ሁሉ ምን አሉ? በቃ ተፈጸሙ የሚል ቃል ተፈጸመ የሚል ቃል የምታገኘው መስቀል ላይ 7 ወይም ሻባት ራሱ ነው እንደዛ የሚለው። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ስራ በሰባተኛው ቀን ምን አለ? ፈጸመ። የእግዚአብሔር ፍጽምና ክርስቶስ እየተረጎማችሁ በሰባተኛውም ቀን ከሰራው ስራ ሁሉ ምን አለ? ስለዚህ እረፍት ራሱ ያለው በስንተኛው ቀን ነው? በሰባተኛው ቀን። እግዚአብሔርም ሰባተኛውን ቀን ምን አለው? ባረከው። ስለዚህ በረከት ያለው ስንተኛው ቀን ውስጥ ነው? ሰባተኛው ቀን ውስጥ ነው። ምን አለውም? ቀደሰውም። ስለዚህ ቅድስና ያለው ስንተኛው ቀን ውስጥ ነው? ሰባተኛው። ማን ነው እሱ? ክርስቶስ ኢየሱስ። የሚገርመው ነገር ቁጥር 3ን ተመልከቱ። ቀደሰውም ካለ በኋላ እግዚአብሔር ሊያደርግ ከፈጠረው ስራ ሁሉ በእርሱ አርፏልና። በእርሱ የምትልቃውን ቀን በእርሱ ይባላል እንዴ? አይባልም። ስለዚህ ምሳሌና ጥላውን ስንጠቀም እዚህ ጋር ሰባተኛው ቀን እግዚአብሔር ያረፈበት፣ የባረከው፣ የቀደሰው በረከትም ቅድስና ረፍትም የሞላበት አማናዊው ሰንበታችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ምን ማለት ነው? ሰው ያለ ክርስቶስ በራሱ ሊያርፍ አይችልም።
ሰው ያለ ክርስቶስ ያለ እውነተኛው ሰንበት በራሱ ብለስድ ሊሆን አይችልም። ሰው ያለ ሰንበት ያለ ክርስቶስ በራሱ ቅዱስ መሆን አይችልም። ቅድስናም በረከትም እረፍትም ያለው ስንተኛው ነው? ስድስተኛው ቀን ውስጥ ምንም ነገር የለም። ስለዚህ ከ6 ወደ 7 ሲጠራ ወደ ክርስቶስ ስንመጣ አንደኛ ወደ እግዚአብሔር ሰንበት የመጣ ወደ እግዚአብሔር እረፍት የመጣ እግዚአብሔር ከስራው ሁሉ እንዳረፈ እርሱም ደግሞ አርፏል ይላል ዕብራውያን ምዕራፍ 4። ስለዚህ ወደ እረፍትን የመጣ ነው። ለዚያ ነው እናንተ ሸክማቸው የከበደ ወደ እኔ ኑ አላቸው እስራኤላውያንን። ከሕጉን ያሳረፋቸው ለኛ ሕግ አልተሰጠንም፣ ከብዙ ነገር ግን አሳርፎናል። ከአሕዛብ ከሆኑ ልማዶች ነገሮች በሙሉ ምን ብሎናል? አሳርፎናል። ስሙ ይባረክ። ወደ እርሱ ስንመጣ አርፈናል። ቀጥሎ ደግሞ በእርሱ በሰባተኛው ቀን በክርስቶስ ደግሞ ብለስድ ሆነናል። ኤፌሶን ምዕራፍ 1 ቁጥር 4 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን? የባረከን። የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ። ስለዚህ we are blessed። ከዚህ በኋላ የምንጠብቀው ብሌሲንግ የለም። ኦኬ፣ በክርስቶስ ኢየሱስ ተባርከናል። አባባ ባርኮ ጨርሷል። ሰባተኛው ቀን ውስጥ ምን ስላለ? በረከት ስላለ። ቀጥሎ ቀደሰውም ይላል። ቅድስና ያለው ስንተኛው ቀን ውስጥ ነው? ሰው መቀደስ ካስፈለገው ቅዱስ ወደ ሆነው ወደ እውነተኛው ሰንበት ወደ ኢየሱስ መምጣት አለበት። ቀጥሎ ዘጸአት ምዕራፍ 28 ቁጥር 36 ላይ ዘጸአት ምዕራፍ 28 በምሳሌና በጥላ መልኩ ስለ ቅድስና ዘጸአት ምዕራፍ 28 ቁጥር 36 እስከ 38 ከሊቀ ካህኑ ጋር በተያያዘ ሊቀ ካህኑ ለማገልገል ሲገባ ሲንቀሳቀስ ግንባሩ ላይ አንድ ነገር ማድረግ አለበት። አሮን በራሱ ቅዱስ መሆን አይችልም። አሮን የክርስቶስ አንቲታይፕ ነው። አሮን የእውነተኛው ሊቀ ካህናት አንቲታይፕ እንጂ በራሱ አሮን ቅዱስ መሆን አይችልም። ስለዚህ አሮን ችግር ስላለበት ግንባሩ ላይ ግን አንዳች ነገር ማድረግ አለበት። ምን ይላል? ቁጥር 36 ከጥሩ ወርቅም ቅጠል የሚመስል ምልክት ስራ፣ በእርሱም እንደ ማህተም ቅርጽ አድርገ ቅድስና ለእግዚአብሔር የሚል ቅረጽበት። አሮን በራሱ ቅዱስ ስላልሆነ እግዚአብሔር ደግሞ ወደ መገናኛው ድንኳን ውስጥ ሲገባ እንዳይቀስፈው ካስፈለገ ቅድስና ለእግዚአብሔር የሚል በወርቅ ከቅጠል ቅርጽ በተሰራ ግንባሩ ላይ አድርጎ ነው የሚገባው። እግዚአብሔር ቀጥታ ያንን ነገር ሲመለከት በሰላም ያስተናግደዋል። ኢየሱስ ግን ቅጠል የሚመስል ነገር አያስፈልገውም። እርሱ ራሱ የሰማያዊው ዓለም ቅድስና ነው። ሃሌሉያ። ቀጥሎስ በእርሱም እንደ ማህተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊ ፈትል በመጠምጠሚያውም ፊት ላይ ታንጠለጥለዋለህ። በምናዊ ፈትል? ሰማያዊ። ሰማያዊ ይሄ ቅድስና ምናዊ ነው ከሰማይ የመጣ ሰማያዊ ነው። ስለዚህ አሮን በሰማያዊ ፈትል ይንጠለጠልለታል። ኢየሱስ ግን እንደዛ አይደለም። እርሱ ራሱ ሰማያዊ ነው። ቀጥሎስ ቁጥር 38 በአሮን ግንባር ላይ ይሆናል። አሮንም የእስራኤልን ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታዎቹ ሁሉ ላይ ያለውን ኃጢአት ይሸከም፣ በእግዚአብሔር ፊት ሞገስ እንዲሆንላቸው። ምን ማለት ነው? ተቀባይነትን እንዲያገኝላቸው መስዋዕቱ ቅጠል የሚመስለውን ምልክቱን ሁልጊዜ በግንባሩ ላይ ይሁን። እንዲሰምርላቸው እግዚአብሔር እንዲቀበላቸው ካስፈለገ ቅጠል የሚመስለውን የቅድስና ማህተም የተቀረጸበትን ወርቅ፣ ከወርቅ ነው የሚለው። ወርቅ ደግሞ መለኮታዊ ነገርን የሚያመለክት ነው። ስለዚህ እሱን አድርጎ ሁልጊዜ መመላለስ አለበት እንዲሰምርላቸው፣ ተቀባይነትን እንዲያገኙ። ዋው! አንደኛ ኃጢአታችንን ሁሉ የተሸከመው ኢየሱስ ክርስቶስ ነው፣ አማናዊው ሊቀ ካህናችን። ቀጥሎስ ስለኛ የሚታይልን እርሱ ነው። የሚያንጠለጥለው ግንባሩ ላይ የሚለጥፈው ነገር አያስፈልገውም። እርሱ ራሱ ኢየሱስ የሰማያዊው ዓለም ምንድነው? ቅድስና። ስለዚህ ኢየሱስ ራሱን መስዋዕት አድርገው ስለኛ ይታይ ዘንድ በቅድስናው ልክና መጠን ወደ ሰማይ ስለገባ እግዚአብሔር በክርስቶስ ኢየሱስ ምን ብሎናል? ተቀብሎናል።
አሮን ያንን ቅድስና ለእግዚአብሔር የሚለውን ምልክት አድርጎ እስከ ተንቀሳቀሰ ድረስ የእስራኤል ሕዝብ ሰላም ነው። ሞገስ አግኝቶላቸዋል። ሁሌም ይቀበላቸዋል። ኢየሱስ አሁን ስለኛ በአባባ ፊት ምን እያለ ነው? እየታየ ነው። ስለዚህ አሮን ድንገት ያቺ በፈትል የተንጠለጠለችው ነገር ብትበጠስ እላዩ ላይ ብትወድቅ ጥሩ ይመጣል? የእስራኤል አምላክ ፍርድን ያስተላልፋል። ከሱ የሚጀምረው ቀጥታ ደግሞ ወደ ማን ይሄዳል? ወደ ሕዝቡ ይሄዳል። ሕዝቡን ወክሎ የቆመ ሰው ነው። ኢየሱስ ግን የሚያሰጋ አይደለም። የሚያንጠለጥለው የሚጠፋበት የሚወድቅ ግንባሩ ላይ የሚለጥፈው ቅድስና ለእግዚአብሔር የሚል የለም። እርሱ ራሱ ቅድስና ለእግዚአብሔር ነው። ኢየሱስ ራሱ የሰማያዊው ዓለም ቅድስና። ስለዚህ በእግዚአብሔር ፊት ቆሞ እስካለ ድረስ ሴፍ ነው ሁሉ ነገር። እግዚአብሔር ተቀብሎናል፣ ለዘላለም ተቀብሎናል፣ ሞገስ ሆኖልናል። ጌታ ይመስገን። ስለዚህ ኢየሱስ ራሱ ቅድስናችን ነው። በእርሱ ቅድስና ደግሞ ተቀባይነትን አግኝተናል። ይህንን ሐሳብ ዮሐንስ ወንጌል ምዕራፍ 17 ቁጥር 18 ላይ አማናዊው ሊቀ ካህናችን ኢየሱስ ሲጸልይልን ምን አለ? ከዛ ሁሉ ያልፋል። ቁጥር 17 ምዕራፍ 17 ቁጥር 18 ኢየሱስ የጸለየበት ቦታ ነው። ዮሐንስ 17 ጌታ ኢየሱስ ክርስቶስ ለእያንዳንዳችን ጸልዮልናል። ለእያንዳንዳችን የጸለየበት ቦታ ዋው! ምን አለ? ከቁጥር 18 ጀምሮ ነው። ቁጥር 17 በእውነትህ ቀድሳቸው፣ ቃልህም እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ደግሞ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ምን እላለሁ? ቀድሳለሁ። ሃሌሉያ! እኛ በእውነት የተቀደስን እንድንሆን ኢየሱስ ስለ እኛን ወክሎ ራሱን ምን ብሏል? ይሄ ፖዚሽናል የሆነውን ስፍራችንን የሚያሳይ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ስፍራዊ ቅድስናን በሚመለከት ከቁጥር 1 ጀምሮ እናንብቦ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 2 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ በቆሮንቶስ ላለች ለፓስተር እንትና ቸርች ይላል አይደለም አይደለ? እዚህ በኋላ እዚህ ቤት ያላችሁ ራሳችሁ ዴቭ ቸርች እየሄድኩ ነው አትበሉ፣ አይባልም። እሺ ዴቭ ቸርች አለው እንዴ? ቤተክርስቲያን የማን ናት? ቤተክርስቲያን የማን ናት? ይህንን ሁሉ ተማምረን አሁንም እንደዛ የምትሉ ከሆነ ገና ሕፃንነት ነው። እሱንም ጸልዩለት፣ ከቻላችሁ ለሱ ጸልዩለት። እንደዚህ አይነት ነገር ፈጽሞ አይባልም። ምክንያቱም የቤተ ክርስቲያን መሰረት በሞቱና በትንሣኤው ወደ ህልውና ያመጣት የቤተ ክርስቲያን ባለቤት ማን ነው? ኢየሱስ ክርስቶስ። ስለዚህ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ምን ላሉ? ለተቀደሱት። በክርስቶስ ኢየሱስ ገና ለሚቀደሱ ነው፣ ለተቀደሱ። ስለዚህ በክርስቶስ ኢየሱስ ተቀድሰናል። እዚህ ቤት ያለን ሁላችን ገና እንቀደሳለን ወይስ በክርስቶስ ኢየሱስ ፖዚሽናሊ ተቀድሰናል? ቅዱሳንን ጌታ ይመስገን። ቅዱሳን የሆነው ግን በጸሎታችን፣ በጾማችን፣ በተለያየ አገልግሎታችን ሳይሆን በማን ነው? በክርስቶስ። ይህንን እንደያዛችሁ እዚያው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከማን የተነሳ ነው? ከእርሱ የተነሳ ነው። ይሄኛውን አማርኛ በአዲሱ መደበኛ ትርጉም ላንብብላችሁ። አባባ ጸጋ ጨምርልን። ምዕራፍ 1 ቁጥር 30 እንዲህ ይላል፣ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ማለት ክርስቶስ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛነታችንም ሆኗል ይላል። ስለዚህ ቅድስናችን ማን ነው? ክርስቶስ። በሰማያዊው ዓለም ፖዚሽናሊ በክርስቶስ ኢየሱስ የተቀደስን እኛ ሰማይ ቤት የቅድስናችን ልኩና መጠኑ ማን ነው?
ራሱ ክርስቶስ ምናችን ነው? ቅድስናችን። ሰማይ እንደዚህ ነው የሚያውቃችሁ። እናንተም ራሳችሁን አሁን መቀበል፣ ማወቅ፣ ማስተናገድ ያለባችሁ ሰው መድረክ ላይ ሆኖ ይህ መጽሐፍ ቅዱሳዊ በሆነ አቅጣጫ በሚናገረው ነገር ሳይሆን ቅዱስ ቃሉ እንደሚላችሁ እንደዚያው ናችሁ። በቃ የኛ ሙሉ ማብራሪያ መጽሐፉ ካለ አለ ነው። መጽሐፉ ካለ አለ ነው ማለት እኮ በሌላ ቋንቋ ማን ካለ ማለት ነው? እግዚአብሔር ካለ። እግዚአብሔር ካለ ሰው የሆኑ ሰዎችን ቋንቋ ያምናል። መጽሐፍ ቅዱስ እኮ የእግዚአብሔር ንግግር ነው። እግዚአብሔር እኮ በልጄ ቀድሻለሁ፣ በልጄ ቀድስቻችኋለሁ፣ ልጄ ራሱ ቅድስናችሁ ነው ሲል አለቀ በቃ። እኔ በክርስቶስ የማጽድቅ ነኝ፣ የእግዚአብሔር ጽድቅ ነኝ። እኔ በክርስቶስ ኢየሱስ ምን ብያለሁ? ተቀድሻለሁ። ክርስቶስ ቅድስናዬ ነው፣ አለቀ። ይህንን ነገር ስታቅ ነው ራሱ ለማንነት የሚመጥን ኑሮ በህይወትህ የሚገለጠው ማለት ነው። እዚያው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ስፍራዊ ቅድስና ምን እንደሚመስል ያሳየናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 የቆሮንቶስ ክርስቲያኖች ድሮ ምን እንደነበሩ ከምን አይነት ህይወት እንደወጡ ያሳይና ቁጥር 11 ላይ ከናንተም አንዳንዶቹ እንደነዚህ ነበራችሁ፣ ከላይ እንደተዘረዘሩት ነበራችሁ በክርስቶስ ከማመናችሁ በፊት። ነገር ግን ወይም አሁን ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ደግሞ ጸድቃችኋል። ይሄ አንተን ነው የሚመለከተው። ይሄ ለሆኑ ለበቁ ሰዎች የተጻፈ አይደለም። ይሄ ድሮ የነበርንበት ቤተ እምነት እንደሚሉት ለበቁ ሰዎች ነው አይደለም። የድንጋይ ቆብ አድርገው ከምድር በታች የሚኖሩ ኢየሱስ ክርስቶስ እስኪመጣ ድረስ የማይሞቱ ሞትን የማይቀምሱ ሰዎች አሉ። ይሄ ራሱ ይህ መጽሐፍ ቅዱሳዊ ብቻ ሳይሆን ተፈጥሯዊ ነው። ተፈጥሯዊ ነው። በኃጢአት የተበከለ ሰው መሞት አለበት። በተለይ ደግሞ ጎጃም አካባቢ ካለ የግድ ነው። እንደዚህ ምትሃት የጌታ ኢየሱስ ክርስቶስን የቤዛነት ሥራ የሚያቃልል እኔ ሰዎቹ ብቻ አይደለም፣ እኔ ቆቡ ራሱ ቆቡ የምን ቆብ ነው ያለው? የድንጋይ ቆብ። የድንጋይ ቆብ አሜን እያለ ይሰማል ትልልቅ ሰው ሁሉ። የድንጋይ ቆብ። ይሄ ሰውዬ ባይዘወይ ለማይረባ አእምሮ ተላልፎ ተሰጥቷል። ለማይረባ አእምሮ የሚናገረው ነገር ሁሉ በጣም አሳዛኝ የሚናገረው ነገር ሁሉ። ስለዚህ ወደ ቅዱስ ቃሉ ስንመለስ እኛ በክርስቶስ ኢየሱስ ያመንን በእርሱ በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ደግሞ ጸድቀናል። ስለዚህ እዚህ ቤት ያለን ሁላችን በክርስቶስ ኢየሱስ ስምና በአምላካችን መንፈስ ምን ብለናል? ታጥበናል። እንታጠባለን፣ ታጥበናል፣ አለቀ። ስለዚህ እኔ ንጹህ ነኝ ማለት ትችላለህ። ንጹህ ነኝ የምትለው በጾምህ አይደለም። ንጹህ ነኝ የምትለው በጸሎትህ አይደለም። ንጹህ ነኝ የምትለው በማን? በክርስቶስ በአምላካችን መንፈስ በጌታ በኢየሱስ ክርስቶስ ስም ታጥበናል። ቀጥሎስ ተቀድሰናል። ቀጥሎስ በዚያው በጌታችን በኢየሱስ ክርስቶስና በአምላካችን መንፈስ ምን ብለናል? ጸድቀናል። ታጥበናል፣ ተቀድሰናል፣ ጸድቀናል። እስኪ ታጥቤያለሁ በሉ። ተቀድሻለሁ፣ ጸድቄያለሁ፣ ታጥቤያለሁ። ስለዚህ ንጹህ ነኝ፣ ተቀድሻለሁ፣ ደግሞም ጸድቄያለሁ። ይሄ ፖዚሽናሊ በክርስቶስ ኢየሱስ የቤዛነት ሥራ ሰማይ እንደዚህ ነው የሚያውቃችሁ። ራሳችሁን ሰማይ እንደሚያውቃችሁ ማወቅ አለባችሁ። እናንተን ሰማይ እንዴት እንደሚያውቃችሁ በቅዱስ ቃሉ ምን ብሎታል? አስቀምጦታል። እናንተም ራሳችሁን እንደ ቅዱስ ቃሉ መቁጠር ስትጀምሩ ሰማይ እንደሚያውቃችሁ እያወቃችሁ ነው። ሰማይ እንደሚያስተናግዳችሁ ራሳችሁን እየቆጠራችሁ ነው። ከዚህ በኋላ ወደ ድርጊቱ በሚቀጥለው ደግሞ እንመጣለን። ስለዚህ ታጥበናል፣ ተቀድሰናል፣ ደግሞ ጸድቀናል። በኢየሱስ ስም አባባ እናመሰግናለን። ኤፌሶን 1:4 ፖዚሽናል ሳንቲፊኬሽን ወይም ደግሞ ስፍራዊ ቅድስናን በሚመለከት ኤፌሶን 1:4 ጭራሽ ይሄ ከዛ ሁሉ ያልፋል። ጭራሽ ዓለም ሳይፈጠር
ያንተ ቅድስና፣ ያንተ ጽድቅ፣ ያንተ ንጽህና፣ ያንቺ ቅድስና የተረጋገጠው አሁን በበቀደም ሳይሆን ዓለም ሳይፈጠር በፊት እግዚአብሔር ከዘላለም ዘመናት በፊት ያስተላለፈውን ነገር ተመልከቱ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አለን? መረጠን። ስለዚህ የኛ ነገር ያለቀው ከዘላለም ዘመናት በፊት፣ ከዘላለም ዘመን ዓለም ሳይፈጠር የሚታየውና የማይታየው ሳይከሰት በፊት መንፈስ ዓለም ላይ ያሉ መላእክቶች፣ በዚህ ምድር ላይ ያሉ የሰው ልጆችና እንስሶች፣ በውቅያኖስ ውስጥ ያሉ የአሳ ዝርያዎች ካለመኖር ወደ መኖር ከመምጣታቸው በፊት ዩኒቨርስ ላይ የተንጠለጠለው ጋላክሲና ፕላኔት ሳይከሰት በፊት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንዱ አምላክ ብቻውን በነበረበት በባለፈው ዘላለም በክርስቶስ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ አስቀድሞ መርጦናል። እግዚአብሔር ይመስገን። ስለዚህ እዚህ ጋር በጣም ድንቅ ቋንቋ አለ። በፊቱ የሚል ቋንቋ አለ። በማፊት በእግዚአብሔር ፊት፣ በእግዚአብሔር ፊት እግዚአብሔር አንተን ሲመለከት በፊቱ ቅዱስና ነውር አልባ holy and blameless ነጥብ የምታክል ኃጢአት እላይ ላይ የለም። በማ በጾም ወይስ በክርስቶስ? በክርስቶስ። ክርስትናን ለየት ከሃይማኖቶች ጋር የሚሰለፍ አይደለም ሲጀመር ክርስትና። ግን ክርስትናን ከሃይማኖቶች ከሚለዩት ብዙ ፖይንቶች መካከል አንዱና ዋነኛው ሁሉን በሚያቀው በአምላክ ፊት ነጥብ የምታክል ኃጢአት የለብህም። ሁሉን በማያቀው ሰው ፊት ደግሞ ድካም አለብህ። ሁሉን የማያቀው ጓደኛ ከተከታተለ ችግር ያገኝብሃል አያገኝብህም? ያገኝብሃል። ሁሉን የሚያቀው አምላክ ግን ቢያገላብጥህ ነጥብ የምታክል ኃጢአት አንተ ላይ የለም። ምን ማለት ነው? ምን ማለት ነው? የእይታ ጉዳይ ነው። ሁሉን የማያቀው ጓደኛ አንተን ባንተ ሁኔታና በሰፈር አዋዋለ በራሱ አይን ነው የሚያይ። እግዚአብሔር አንተን ባንተነት ማስተናገድ ካቆመ 2000 ዓመት ሆኖታል። እና በማን ውስጥ አስገባን? በክርስቶስ ውስጥ። በክርስቶስ ውስጥ ሲያስገባ እይታው ሁሉ ማን ሆነለት? ክርስቶስ ሆነለት። በክርስቶስ አንተ ንጹህ ነህ። በክርስቶስ አንተ ብሌምለስ ነህ። በክርስቶስ አንተ ቅዱስ ነህ። ስለዚህ እግዚአብሔር በማን ነው የሚመለከተን? በክርስቶስ። በራሳችን ሁኔታ አስተናግዶንም አያውቅም፣ አያስተናግደንም። በማን ውስጥ አደረገን? በክርስቶስ። የክርስቶስን ቅድስና ማን ውስጥ አስገባ? እኛ ውስጥ። ከዚህ በፊት እኮ በደንብ ተማምረናል እኮ። ስለዚህ አንተ ስትንቀሳቀስ ሰማያዊው ዓለም ላይ ሲጀመር ራሱ ሰማያዊው ዓለም ላይ እንዲህ ተደርድረን የምታስቡ ሰዎች ካላችሁ በጣም እግዚአብሔር እንደዛ አይደለም። ደርድሮ አሰልፎ አይደለም የሚያየን። በማን ውስጥ ነው? ገላትያ የሚገርም ድንቅ መገለጥ አለ። ገላትያ ምዕራፍ 3 ከቁጥር 27 በኋላ ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁላችሁ ማንን ለብሳችሁታል? ክርስቶስን ለብሳችሁታል ማለት እኮ ያንተ የሆነ ልትመካበት የምትፈልገው ነገር ደግሞም የሚያሳፍር ነገር በሙሉ አይታይም ማለት። እግዚአብሔር አንተን የሚያይ ማንን አልብሶ ነው? ክርስቶስና ቀጥሎ እናንተ ሁላችሁ በክርስቶስ ኢየሱስ ስንት ሰው ናችሁ ይላል? አንድ ሰው ይሰለፋል? አንድ ሰው ይደረደራል እንዴ? ለዛ ነው ብሉይ ኪዳን የአንድ ሕዝብ ታሪክ ነው። አዲስ ኪዳን ግን የአንድ ሰው ታሪክ ነው። ራስ ማን የሆነበት? ክርስቶስ። አካል ዓለም አቀፋዊቷ ቤተክርስቲያን፣ የአካል ብልቶች ደግሞ ከባለ 50 ቀን ጀምሮ በመንፈስ ቅዱስ ጥምቀት የክርስቶስ ኢየሱስ የአካል ክፍል ተደርገን የተገጠምን አማኞቹ የቆመው ስንት ሰው ነው? ስለዚህ አንተ በልጄ ነህ በክርስቶስ ነህ ብሎ ነው እንጂ የሚጠይቅህ እግዚአብሔር በሌላ አቅጣጫ ሊያስተናግድህ አይችልም። አዲስ ኪዳን በመንፈስ ዓለም ተቀባይነት ያገኘ አንድ ሰው አለ። በእርሱ ውስጥ ነው የገባ ነው። አንድ ሰው ነው ያለው። እሱን አለማወቅ ነው እርስ በርሳችን እንድንባላ የሚያደርገን። ሰው ከራሱ ጋር እንዴት ይጣላል? ምክንያቱም አንተ ብቻህን ተገንጥለህ ተቆጥረህ አታውቅም። በክርስቶስ ኢየሱስ አንድ ሰው ናችሁ ካለ እንደ ስንት ሰው ነው ማሰብ ያለብን? እንደ ስንት ሰው ነው መመላለስ ያለብን?
ወንድምን ስታስብ ራስህን እያሰብክ፣ እህትሽን ስታስቢ ራስህን። ስለዚህ ወንድምህን ጠልፈ ልጥል ስትል አንድ ነገር አስብ፣ ራስህን ጠልፈ እየጣልክ ነው። ወንድም ሲያዝን ሳይሳካለት ሲቀር ስትደሰት አትጠራጠር፣ በራስህ እየተደሰትክ ነው። በራስህ አለመሳካት እየተደሰትክ ነው። ስለዚህ እኛ ክርስቲያኖች እንደ ስንት ሰው እናስብ? እንደ አንድ ሰው። ምክንያቱም ሰማይ እንደ ስንት ሰው ነው የቆጠረን? እንደ አንድ ሰው። እንደ አንድ ሰው ማንን ለብሰናል? የጽድቅ ልብሳችን ማን ነው? የቅድስና ልብሳችን ማን ነው? እግዚአብሔር የማዳንን ልብስ አልብሶኛል፣ የጽድቅን መጎናጸፊያ ምን ብሎልኛል? ደርቦልኛል። የጽድቅ ልብሳችን ክርስቶስ ኢየሱስ ነው። ስለዚህ ዓለም ሳይፈጠር በማፊት በእግዚአብሔር ፊት፣ ዋው፣ በእግዚአብሔር ፊት መጀመሪያ ይህንን እንወቅ ቅዱሳን። ብዙ ሰዎች ብዙ ክርስቲያኖች የቅድስና ቦታ ይመርጣሉ። ቸርች ሲመጡ ረጅም ቀሚስ አድርገው ቅዱሳን መስለው ነው የሚመጡት። ቸርች ስትመጪ ቀሚስ እንድታደርጊ አይደለም የተጻፈው። እሱ አይደለም። መጀመሪያ ክርስቶስን እንደለበሽ ወቅ፣ መጀመሪያ ክርስቶስን እንደለበስክ ወቅ። ያን ጊዜ ይህንን ፖዚሽናል ቅድስና ስትረዳ ኤቭሪዌር አንተ በቅድስና የህይወት ስርዓት ትመላለሳለህ። ተደብቀ የምትፈጽመው ኃጢአት የለም። ቸርችም ላይ መልክህ አንድ ነው፣ ሰፈርም ላይ መልክህ አንድ ነው። አለበለዚያ ብዙ ልጆችን አያለሁ መጽሐፍ ቅዱስ ይዘው ቸርች አካባቢ ሰላምታቸውም ንግግራቸውም አለባበሳቸውም ሁሉ ይቀየራል። አለባበሳቸው ጥቅስ ራሱ ይጠቅሳል። ቸርች አካባቢ ሲደርስ ሰላም ሲልህ ራሱ በዚህ በቸርቹ መንፈስ ነው ሰላም የሚልክ። ሰፈርስ? ሰፈር ደግሞ ወገቡን ይዞ ይሰዳደባል። ሰፈር ደግሞ ሄዳ ወገቧን ይዛ ትሰዳደባለች። ስለዚህ የተምታታብን ነገር አለ። ድሮ የነበርንበት ሃይማኖት ከሃይማኖት ዓለም ስለመጣን እኛ ኢትዮጵያውያን ስለ ቅድስና የተበላሸ አንደርስታንዲንግ ነው ያለው። ሃይማኖተኛው ዓለም ቅድስና ላይ ጥቃት ፈጽሟል ያልኳችሁ ለዛ ነው። አያችሁ ይህንን እውነት ከተር ለዛ ነው ኢየሱስ የወጭቱን ወይም የብርጭቆውን ውስጡን ምን በሉት እጠቡት። ሃይማኖት ማለት የብርጭቆውን ሁሉ ጊዜም ሳሙና ይዞ ውጭውን የሚፈትግ ነው። ውጭውን ነጭ በመልበስ የሆነ ነገር በማድረግ ውጭውን ዝም ብሎ ይፈትጋል። ሃይማኖት ማለት ውጭው ላይ ፎከስ የሚያደርግ አለባበሱ ላይ፣ ንግግሩ ላይ፣ አጠቃቀሱ ላይ ነው እንትን ውስጡ አሁንም እንደጠቆረ እንደተበላሸ ነው። ኢየሱስ ምን አለ? የወጭቱን ውስጡን እጠቡት። ከውስጡ ንጽህና የተነሳ ውጭው ራሱ ምን ይሆናል? ንጹህ ይሆናል። እግዚአብሔር ውጫችንን አይደለም የፈተገው። እግዚአብሔር አሮጌውን ማንነታችንን አላደሰውም። አሮጌው ማንነታችን ሊታደስና ሊጠገን በማይችልበት ሁኔታ ተበላሽቷል። አሮጌውን ሰዋችንን አላሻሻለውም። አሮጌውን ሰዋችንን ቀለም አልቀባውም። አሮጌውን ሰዋችንን አላደሰውም። ይልቅስ እንጨት ላይ ጠርቆ ከመንገድ ምን ብሎታል? አስወግዶታል። ያን ጊዜ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረትን ወደ ህልውና የመጣው የእግዚአብሔርን ቅድስና የተካፈለ የእግዚአብሔርን የህይወት ስርዓት የተካፈለ የእግዚአብሔርን ጽድቅ የተካፈለ አዲሱ ፍጥረት ወደ ህልውና መጥቷል። አሮጌውን ፍጥረት አትጠበው። አይደለም ጥሩ አይደለም። ካጠብቀው ብዙ ጉድ ሊወጣ ይችላል። እሱ እንዳለ ለአሮጌው ፍጥረት እጥበት ሳይሆን መስቀል ላይ ቅጣት ነው የተቀበለው። ወደ መቃብር ውስጥ እንዲገባ ተደረገ። ፍጻሜውን አግኝቷል። በክርስቶስ ትንሣኤ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አባባ እናመሰግናለን። ስለዚህ አሁን እኛ ላያችን ላይ አለባበሳችን ላይ ፎከስ የምናደርገው መጀመሪያ በክርስቶስ ኢየሱስ የቤዛነት ሥራ ውስጣችን እንደተቀየረ በማወቅ ውስጣችን ምን ብለናል? ተቀይረን አሁን ለቅዱሳን እንደሚገባ የሆነ ምልልስ አለ። በሌላ ቋንቋ እንደሚገባ የሆነ አለባበስ አለ። ይህንን ስታውቅ ማንነትህን ስታውቅ እግዚአብሔር በክርስቶስ ኢየሱስ እንዴት ቅዱስ እንዳደረገ ስታውቅ ያን ጊዜ አለባበስህ የማይከብድ ይሆናል፣ የሚገባ ይሆናል። ሐዋርያው ጳውሎስ እንዳለ እህቶቻችን አለባበሳቸው የሚገባ ይሆናል። የማይገባ አለባበስ ምን ይላሉ? ያስወግዳሉ። ይህንን ሳትላቸው ግን ማንነታቸውን ሳታሳውቃቸው ጥሩ አይመጣም። አለበለዚያ
ጭራሽ ኮምፒቲሽን ውስጥ ይገባሉ። የሌሎች ጓደኞቻቸውን አለባበስ እያዩ በሚቀጥለው ደግሞ እኔ ትንሽ ከፍ አድርጌ አሳጥረው እመጣለሁ ትላለች። ከዛ ቤቱ ሌላ ይሆናል ማለት ነው። ቤቱ ሌላ ይሆናል። እግዚአብሔር የማይከብርበት አለባበስ ይመጣል። እሱ የትኛው ነው? ሁለተኛው። ግን መጀመሪያ ፖዚሽናል በክርስቶስ ኢየሱስ ስላገኘ ነው ፖዚሽናል ቅድስና ማወቅ አለብን። እርሱን ስናውቅ የሚቀጥለው ይመጣል። ማንነትን ስታውቅ ለማንነት የሚመጥን ኑሮ ይገለጣል። በክርስቶስ ቅዱስ እንደሆንክ ስታውቅ ያን ጊዜ እንደዚህ ልበስ እንደዚህ ልበሽ አይባልም እኮ። አንደኛ በውስጣችን እኮ ሕያው መንፈስ አለ። ሕያው መንፈስ አለ። ሕያው መንፈስ ከሌለ ጥሩ አይመጣም። ጥሩ አይመጣም። ስለዚህ ስለ አለባበስም ስለ ንግግርም ስለ ምልልስም እኔና አንቺ እኔና አንተ አይደለም ሰውን የምንቆጣጠረው። ከኛ የሚጠበቀው ቅዱስ ቃሉ ምን ማለት ነው? ማስተማር። ከዛስ በውስጣቸው ሕያው መንፈስ አለ። ያ መንፈስ ያስተምራቸዋል ካንተ ይልቅ ከኔ ይልቅ። መገሰጽ ከጀመርን ጥሩ አይመጣም። የቶቻችንን ማስደንገጥ ከጀመርን ጥሩ አይመጣም። ጥሩ አይመጣም። መጀመሪያ ማንን እንደለበሱ ማስተማር፣ ክርስቶስ። የሚገባ ምልልስ የሚባለው ጋር ከመሄዳችን በፊት መጀመሪያ ፖዚሽናችን ምን ይመስላል? ስለዚህ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ምን አለን? መረጠን። ስለዚህ በክርስቶስ ኢየሱስ እኛ ቅዱሳንና ነውር የሌለን ማለት እኮ በጣም ድንቅ ቃል። ብሌምለስ ነጥብ የምታክል ኃጢአት የሌለበት ሰው ተደርገሃል። ሁለት ጥቅስ ብቻ እንመልከት። ዕብራውያን ምዕራፍ 2 ቁጥር 10 ጨርሻለሁ። ሁለት ጥቅስ ብቻ እንመልከት። ዕብራውያን ምዕራፍ 2 ቁጥር 10 አባባ አቅም ጨምርልን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከስንት ናቸው? ከአንድ ናቸው። የሚቀድሰውና መቀደስ የሚችለው እርሱ ክርስቶስ የእርሱን ቅድስና አንተ ውስጥ አስገብቶታል። በእርሱ በክርስቶስ ልክ ሰማይ ቅዱስ እንደሆንክ ቆጥሮልሃል። የሚቀድሰውና የሚቀደሱት ከስንት ናቸው? ከአንድ። አዲሱ መደበኛ ትርጉም አንድ ቤተሰብ ናቸው። ቤተሰብ መመሳሰል አለ አይደለ? በቤተሰብ መካከል ቁጭ በቃ ወንድሟን። ስለዚህ እኛም መልካችን፣ ቅድስናችን፣ ጽድቃችን ቁጭ ማንን? ክርስቶስ። እርሱ ክርስቶስ ራሱ ቅድስናችን ነው። እርሱ ክርስቶስ ራሱ ንጽህናችን ነው። ስለዚህ እርሱ ክርስቶስ የሚቀድሰው እና የምንቀደሰው ወይም የተቀደስነው እኛ ከስንት ነን? ከአንድ ነን። ቀጥሎ ዕብራውያን ምዕራፍ 10 ቁጥር 10 ላይ በጌታ በኢየሱስ ክርስቶስ አንዴ ለዘላለም በቀረበው ሕያው መስዋዕትነት አማካኝነት ኢየሱስ በማያዳግም ሁኔታ ራሱን አንዴ ለዘላለም ሕያው መስዋዕት አድርጎ ከማቅረቡ የተነሳ ሰማይ እንዴት አደረገን? በዚህም ፈቃድ ቁጥር 10 በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። ይህ ፖዚሽናል ነው። የተቀደስነው አሁንም በጾማችን በጸሎታችን ሳይሆን በክርስቶስ አንዴ ለዘላለም በቀረበው መስዋዕትነቱ። መስዋዕቱ ስንቴ ለስንቴ የቀረበ ነው? አንዴ ለዘላለም። ተመልከቱ፣ አንዴ ለዘላለም በቀረበው ሕያው መስዋዕት አማካኝነት እግዚአብሔር ለዘላለም ምን ብሎናል? ቀድሶናል። መስዋዕቱ ዘላለማዊ ስለሆነ ቅድስናችን ምናዊ ነው? ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ጽድቃችን ምናዊ ነው? ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ሕይወታችን ምናዊ ነው? ዘላለማዊ ነው። ለዚያ ነው አንጠፋም የምንለው እኮ መስዋዕቱ ምናዊ ስለሆነ ነው፣ ዘላለማዊ። ወንድሞችን እናቶችን እርኩስ ብለህ አትናገራቸው። ለምን? መስዋዕቱ ምናዊ ነው? ዘላለማዊ ነው። መስዋዕቱ የማይቀያየር ነው፣ ዘላለማዊ ነው፣ የማይለዋወጥ ነው። ስለዚህ ፖዚሽናሊ በክርስቶስ ኢየሱስ የተቆጠሩልን ብለሲንጎች ሁሉ አይለዋወጡም። ለምን? መስዋዕቱ የማይለዋወጥ ስለሆነ። የተቆጠሩልን በረከቶች ዘላለማዊ ናቸው። ለምን?
የቀረበው መስዋዕት ምናዊ ነው? ዘላለማዊ ነው። ቀጥሎ ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን ላይ ቁጥር 10 ላይ የተቀደሱትን የዘላለም ፍጹማን አድርጓቸዋል። በክርስቶስ ኢየሱስ perfected forever and ever የዘላለም ሆነናል፣ ፍጹማን፣ የዘላለም ቅዱሳን። ስለዚህ ይሄኛው ቅድስና የትኛው ቅድስና የሚባለው ነው? ስፍራዊ ቅድስና። በሚቀጥለው ደግሞ የምንለማመደው ቅድስና። አሁን ቅዱሳን ስለሆነን የቅድስናን የሕይወት ስርዓት እንለማመዳለን እንጂ ቅዱሳን ለመሆን የምንፍጨረጨረው ነገር የለም። ስሙ የተባረከ ይሁን። ስለዚህ በክርስቶስ ምን ተደርገናል? ቅዱሳን። ሰማይ በዚህ መልኩ ስለሚያውቀን መጀመሪያ ሰብሰብ ብለን ራሳችንን አሁን እንደተማማር ነው ቅዱስ ቃሉ እንደነገረን እንደዚያ እንቁጠር፣ እንደዚያ ራሳችንን እንመልከት። ጌታ የተመሰገነ ይሁን። እንጸልይ።